አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። አዝማሪ ዛማኔል በአጤ ምኒልክ ዘመነ መንግሥት መንዝ ውስጥ አይፈራ አምባ በተባለው ወይና ደጋ ቀበሌ ተወልዶ ማደጉ ይነገራል። ዛማኔል ከወጣትነቱ አንስቶ ግጥምና እንጉርጉሮውን ሥራዬ ብሎ ውሎው በማድረጉ አዝማሪ ዛማኔል በመባል ስሙ ጋራ ዞሮ ሕዝባዊ ፍቅርና አድናቆትን አትርፎ ኖሯል። ድምፀ ጎርናናው ዛማኔል ያንድን ድርጊት ጥንካሬም ይሁን ድክመት ቅጽበታዊ ስንኝ በመቋጠር አብጠልጥሎ የመግለጽ አስደናቂ ችሎታ እንደነበረው በእጅጉ ይነገርለታል። ዛማኔል እዚያው በዚያው የሚቋጥረውን ስንኝ በራሱ ወጥ ዜማ በጎርናና ድምፁ ሲለው ስሜትን ዘልቆ የመንካትና የመመሰጥ ብርቱ ኃይል ነበረው አሉ። ዛማኔል የትም ይሁን መቼም ዳጎስ ያለ ማሲንቆ ካንገቱ አይለየውም ይባላል። ተዝካር ይሁን ለቅሶ፣ ሰርግ ይሁን ጦርነት ነገር እንደገባለት ማሲንቆውን ካንገቱ ካወረደ በላይ ቅኝቱን አስተካክሎ ላጋጠመ ጉዳይ ገላጭ የሆነ አጫጭር ስንኝ እየቋጠረ እንጉርጉሮውን ሲቀጥል ልብ የማንጠልጠል አይጠገቤነት ነበረው ይላሉ። ለማንኛውም በያጋጣሚው ራሱ እየቋጠረ አንጎራጉሯቸዋል ከሚባሉት ግጥሞች አለፍ አለፍ እያለን እንቃኛለን። አብራችሁን ቆዩ። በአጤ ምኒልክ ዘመነ መንግሥት የከብት እልቂትና የረሃብ ዘመን ወይም ጋሙድ ይሉታል መንዞች ዘመኑን በመባል በሚታወቀው ጊዜ አዝማሪ ዛማኔል ማሲንቆውን አንስቶ እንዲህ አለ። አሁን ትናንትና ደጋጎቹ ሞቱ፣ ላም ከነወተቷ በሬ ከነሸቱ። አጤውን ተዋቸው ተሽረዋል አውቀው፣ ማንን ይገዙታል በሬና ላም አልቀው። በሬ ነበር እንጂ እሸት የሚያደርሰው፣ ወተት ነበር እንጂ አንጀት የሚያርሰው። አበሳ ነው ትርፉ ብቻውን ቢቀርሰው ይል ነበር አሉ አዝማሪ ዛማኔል። አጤ ምኒልክ አንዱን የአፍቀራ አርበኛ አፈንግጧል ይሉና የጧፍ ቀሚስ ለብሶ እንዲቃጠል ካደረጉ በኋላ ክፉኛ መጸጸታቸው ከዛማኔል ጆሮ ይደርሳል። እርሱም እንዲህ አለ። ተናዶ ገደለው በኋላ ቆጨው፣ እሱ አልነበረም ወይ ሸዋን ያቆየው? ምን ያደርጋል ጸጸት ምንድነው መናደድ? ከዙፋን ተቀምጦ አጢኖ ነው መፍረድ። እንዲያው ከገደለ ሳያስር ሳይፈታ አጤ ምኒልክ ንጉሥ ነው ወይ ሽፍታ? በማለት ተችቷቸዋል ይባላል። አጤ ምኒልክ ሞቷል እየተባለ ጉምጉምታ በደራበት ጊዜ ነገሩን አዝማሪ ዛማኔል ሰማ። እሱም እንዲህ አለ። በርበሬው አይቀላ ድልሁም አይተኩስ፣ እንደሱ አላየሁም ተዝካር ያጣ ንጉሥ። ቁርጡ ይነገረን ሞቶ እንደሁን አልቀዝ፣ ትእዛዙ ሆነና የእግዜር ከሰማይ ይገዛን ጀመረ ከሞተ በላይ። እንኳን እየኖረ ከሞተም በኋላ አማን ነው አገሩ ሁሉ እንደተሟላ። የታደለ አገር ነው ገመና ደባቂ፣ የለም ተናጋሪ መኖሩን አዋቂ እያለ በግልጽ ያንጎራጉር ነበር ይሉታል አዝማሪ ዛማኔልን። አዝማሪ ዛማኔል በሚኖርበት ቀዬ አንድ ጎረምሳ ነጩ ዝንጀሮ የሁለት ወንድማማቾችን የጎመራ ሰብል አዘውትሮ እያማረጠ ሲሸመጥጥ ወንድማማቾቹ በዝምታ ሲያስተውሉት ይገረምና እንዲህ አለ። ስንዴውን በላኸው ምንም አልቆጫቸው፣ ገብሱን ሸመጠጥከው ምንም አልቆጫቸው፣
ጎንበስ ጎንበስ በል ወደ ሚስቶቻቸው። ምናልባት ቢያበሩህ ቅናት ቢያድርባቸው። የገሚስ ነው እንዴ አዝመራ ውሸቱ፣ አልተከለከለም ነጩ ለመብላቱ፣ ይመጣል መሰለኝ ገና ለመውቃቱ እያለ ዘፈነባቸው። አዝማሪ ዛማኔል በዘመኑ ማሲንቆውን ይዞ መልስ ለሚገባው መልስ እየሰጠ ስሜቱን እየተናገረ የሕዝብን ብሶት እየተነፈሰ ድንቅ ጥበባዊ ሥራ እየሠራ ነበር። የአዝማሪ ዛማኔል ሥራዎች በርከት ያሉ ናቸው። ወደፊት በስፋት እንመለስባቸዋለን። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879